ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ስለ ራሳችሁ መጥፎ ስሜት ሊሰማችሁ አይገባም። እግዚአብሔር በእናንተ ይኮራል። እሱ በእናንተ ደስ ብሎታል። መሆን ያለባችሁ ቦታ አይደላችሁ። እግዚአብሔር ይመስገን በነበራችሁበት ቦታ አይደላችሁ። በመሃል ላይ የሆነ ቦታ ላይ ናችሁ። በመንገድ ላይ ናችሁ። ያ ደግሞ ጥሩ ነው። ወደ ገላትያን ሰዎች በሙሉ የሚያወራው ኢየሱስ ሲሞት ከብሉይ ኪዳን ሕግ ነፃ የወጣን መሆናችን ነው። ከሞራል ሕግ አይደለም፣ የዜግነት ሕግ አይደለም፣ ግን ሁሉም የስርዓት ሕጎች ለኃጢአታችን መደረግ ያለባቸው ሁሉ መስዋዕቶች። ትናንት ማታ ብዙ ነገሮችን አንብቤ ነበርና እናንተ ያየነው ነገር ቢኖር ሕጋዊ የሆነ ሰው የሆነ ነገር ሲያገኝ እውነት እንኳን ሲይዝ ሁሉንም ነገር ወደ ሕግ ይቀይረዋል። ልክ እንደ 10ቱ ትእዛዛት የተነገረ ነገር ቢኖር በሕግ የሚመሩ ሰዎች በመጨረሻ ወደ 2200 ሕጎችና ደንቦች ቀይረውታል እና ሰዎች መከተል ነበረባቸው። እኛ በእርግጥ ኢየሱስ ያደረግልንን ነገር ሙሉ በሙሉ ለመረዳት የሚቻል አይደለም። በመስቀል ላይ ሳለና ተፈጸመ ሲል የሚናገረው ስለዛ ሙሉ አሮጌ ስርዓት ነበር። ተጠናቀቀ። ካሁን በኋላ በሕግ ስር እግዚአብሔርን ማገልገል የለብንም። አምላክ ሊቀጣን ነው ብለን ስህተት በሰራን ቁጥር መፍራት አልነበረብንም። በጥፋተኝነትና በውግዘት ስር መኖር አልነበረብንም። ጸጋ ተብሎ የሚጠራ አንድ አዲስ ነገር እየተሰራች ነበር። በጸጋና በጸጋ ብቻ ነው የዳነው እንጂ ሕግን በመጠበቅ አይደለም። አሁን ያ ማለት ሕጉን መጠበቅ አንፈልግም ማለት አይደለም። እንደ ስርዓት የምንቀጥለው ሕግ አይደለም። እኛውንም ሰዎችን መግደል አንችልም እና መዋሸት አንችልም፣ መስረቅ አንችልም እና ሕጉኛ በጣም ጥሩ እንደሆንን የሚነግራቸው ብዙ ነገሮች አሉን። ችግሩ የነበረው ያንን ለመጠበቅ ምንም አቅም አልነበራቸውም ነበር። ምን ያህል እንኳን በዛ ሕጋዊ ስርዓት ስር ብዙ ሕግ ቢጠብቁም አንድ ሕግ ካልጠበቁ በሁሉም ነገር ጥፋተኛ ነበሩ እና ስለዚህ ምንም ያህል ቢሞክሩ እንኳን ሕግጋቱንና ደንቦቹን በማክበር ከእግዚአብሔር ጋር ፍጹም ሰላም ሊኖራቸው አይችልም ነበር። ስለዚህ ይህ ለእነሱ የማይታመን መልካም ዜና መሆን ነበረበት እና ለብዙዎቹም ነበር። ጳውሎስ እየሰበከላቸው የነበሩ ጣዖት አምላኪዎች ነበሩ። እነሱ አሕዛብ እንጂ አይሁዶች አልነበሩም እና ስለዚህ አንዳንድ ጊዜ የሆነ ነገር ካልተማራችሁ አዲሱን ነገር ከመማራችሁ በፊት መጀመሪያ አሮጌውን ነገር መርሳት በጣም ቀላል ይሆናል እና ከዚያ አዲሱን ነገር ትማራላችሁ። ታውቃላችሁ፣ ለምሳሌ ያደጋችሁት ሕጋዊ ሃይማኖታዊ ስርዓት ውስጥ ከነበረ ምን ያህሎቻችሁ ነበራችሁ? ያደጋችሁት በጣም ሕጋዊ በሆነ ስርዓት ውስጥ ነበራችሁ። ደህና ለዓመታትና ለዓመታት የተናገራችሁት ነገር ሁሉ ማድረግ የማትችሉት ብታደርጓቸው እንደምትቀጡ ታውቃላችሁ። እግዚአብሔር በእነሱ ላይ ይናደዳል። ያንን ነገር በአንድ ቀን ብቻ አልረሳችሁትም። ያንን ለመርሳት በጣም ረጅም ጊዜ ወስዶባቸዋል። እኔ ያደግኩት እጅግ በጣም ብዙ በሆነ የጥፋተኝነት ስሜት ነው እና አባቴ ሁልጊዜ ይናደድ ነበር። ይናደድ ስለነበር ንዴቱን በሌሎቻችን ላይ ይወጣው ነበርና እሱ የተናደደበትን ምክንያት በጭራሽ አታውቁትም። ዝም ብሎ ይናደድ ነበር። ቤታችን ውስጥ የነበረው አጠቃላይ ሁኔታ አባቴን ከማናደድ መጠበቅ ነበር። እናም ከእግዚአብሔር ጋር ያለኝ ግንኙነት የጀመርኩት እንደዛ ነበር እና መደረግ ነበረበት ብዬ ባሰብኩት መንገድ ሁሉንም ነገር በትክክል ባላደረኩ ጊዜ የጥፋተኝነት ስሜት ይሰማኛል። ስለምን እንደማውራ ታውቃላችሁ? እሺ ደህና። ዛሬ ጠዋት ልነግራችሁ የሚፈልገው አንድ ነገር ይሆንና ዛሬ ከእግዚአብሔር ጋር ሙሉ በሙሉ ነፃነት እንዲኖራችሁ የምትችሉበትን ቦታ ላሳያችሁ እፈልጋለሁ። ልክ ከእግዚአብሔር ጋር ስትሆኑ የምትለብሱት ልብስ ምናልባት ሴቶች ከወንዶች የተሻለ ትንሽ ይረዱት ይሆናል። እናንተ በጣም ምቹና ለስላሳ ፒጃማችሁን አድርጋችኋል እና በጣም ምቹ በሆነው ወንበራችሁ ላይ ተቀምጣችኋል። ከእግዚአብሔር ጋር ስንሆን ራሳችንን መሆን እንችላለን። ግትርና ሕጋዊ መሆን የለብንም እና የግድ ሕጎችንና ደንቦችን መከተል የለብንም። ብዙዎቻችን ለራሳችን የምንፈጥራቸውን ሕጎች ብናስተውል መጽሐፍ ቅዱስን የማንበብ ሕግ እናወጣለን። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱሳችሁን በየቀኑ አንብቡ። ደህና ቃሉን በየቀኑ አጥኑ ማለት የተሻለ ይመስለኛል።
እና አንዳንድ ጊዜ ማጥናት የሚያስፈልጋችሁ ቃል የሚመጣው ከተለያዩ መጽሐፍ ቅዱሶች ውስጥ ሲሆን ስለ እሱ የተወሰነ ነገሮችን ያብራራል። ደህና፣ ትናንት ማታ፣ ዛሬ ጠዋት መጽሐፍ ቅዱሴን አላነበብኩም አልኩኝ እና በዚህ ክፍል ውስጥ ያለውን ዝምታ መስማት አለባችሁ። እኔ የመጣሁት ልጸልይ ነው። አላነበብሽም? መጽሐፍ ቅዱስሽን አላነበብሽም? አሁን ማንበብ የፈለግኩት ነገር ባይኖርም እንኳን ራሴን በግድ እንዳነብ የማደርግበት ጊዜ ነበር። ራሴን እንዳነብ አደርግ ነበር፣ ምክንያቱም ካላነበብኩኝ ቀኑን ሙሉ የጥፋተኝነት ስሜት ሲሰማኝ። አሁን አንድ መጽሐፍ እያነበብኩ እየተዝናናው ነው። እሱም እግዚአብሔርን እንዴት መስማት እንደምችል የሚናገር ነው እና ትላንትና ጠዋት እንድማር በመንፈስ ቅዱስ ተመርቼ የነበረው ያንን እንዳነብ ነበር። አሁን ቀን ላይ መጽሐፍ ቅዱሴን አንብቤ ነበር። ትናንት ማታ ላደርገው ስለምፈልገው ነገር እያጠናው ነው። ዛሬ ጠዋት መጽሐፍ ቅዱሴን አላነበብኩም ባልኩ ጊዜ ያገኘሁት ምላሽ በጣም የተለየ ነበር። ስለዚህ እነዚህን ነገሮች እናገኛለን። መጽሐፍ ቅዱስን በየቀኑ ማንበብ አለብን። ቤተ ክርስቲያንም መሄድ አለብን። ምናልባት ጥቂት ጥሩ ስራዎችን መስራት አለብን። ለማንኛውም ሰው ጥሩውን የመሳሰሉት እና የእግዚአብሔር ካላንደር ላይ 3 ወይም 4 ነገሮችን ካደረግን እግዚአብሔር በእኛ ላይ አይናደድም ማለት ነው። ግን ነገሩ ይሄ ነው። ሁሉም ነገር አልገባንም፣ ምክንያቱም እሱ እንደዚህ እንድንሆን አይፈልግም። አዎ መጽሐፍ ቅዱስ እንድታነቡ እየነገርኳቸው አይደለም። እኔ ግን የምነግራችሁ ነገር የእግዚአብሔርን ቃል በሆነ መልክ ወይም ፋሽን እስካገኛችሁ ድረስ በየቀኑ ባታደርጉትም እንኳን ከዚያ አሁንም ጥሩ ነው። እግዚአብሔር በእናንተ ላይ እንዳይናደድ በማሰብ በየቀኑ 1 ሰዓት ሙሉ መጸለይ አያስፈልጋችሁም። አንዳንድ ሰዎች ያንን አጥብቀው ይከታተላሉ። ከእኔ ጋር ለ1 ሰዓት እንኳን መጸለይ አይችሉም እና በአንድ ወቅት ሁሉም ሰው በቀን ለ1 ሰዓት የሚጸለይበት በመላው ዓለም የሚካሄድ ትልቅ እንቅስቃሴ ነበር። ደህና፣ አንዳንዶቻችሁ እንደኔ ከሆናችሁ 1 ሰዓት ሙሉ የምትናገሩት ነገር አልነበራችሁም። ነገር ግን ነገሮችን ትፈጥራላችሁ፣ ራሳችሁን ታሰለቻላችሁ እና በአንድ ሀሳብ ዙሪያ ጥምጥም ትሄዳላችሁ። ሰዓታችሁን ሞላን ለማለት ማንኛውም ነገር ትናገራላችሁ። ምክንያቱም ከዚህ እናንተ ከኔ ጋር ያለ ሰው አለ የምታውቋላችሁ። አንድ ጊዜ አንዲት ሴት ወደ ቤተ ክርስቲያን መጥታ በየቀኑ ለ4 ሰዓት እንዴት እንደምትጸልይ ስትናገር ነበር። ከጠዋቱ 4 ሰዓት ላይ ትጀምራለች። ያቺ ሴት መንፈሳዊ ትመስል ነበርና በእሷ ላይ በጣም ጠንከር ያለ ቅባት ያላት ትመስላለች። እሷ ያደረገችውን ማድረግ ከቻልኩ ብዬ አሰብኩ። በሉ አሁን እሷ ያደረገችውን ካደረግኩኝ እሷ ላይ ያለው ተመሳሳይ ቅባት ይኖረኝ ነበር። ግን ያ እውነት አይደለም። እግዚአብሔር ሌላ ሰው የሚያደርገው እንድታደርጉ አይፈልግም። እንድታደርጉት የሚፈልገው ነገር ለራሳችሁ እንድታደርጉት ይፈልጋል። ከዚያም እርሱም በመታዘዛችሁ ምክንያት ቅባቱና ኃይሉ በእናንተ ላይ ይመጣል። ግን ታውቃላችሁ፣ በመንፈሱ መመራት ስትጀምሩ ትንሽ አስፈሪ ይሆናል። ምክንያቱም ከምትከተሏቸው ሕጎችና መመሪያዎች ውጪ ይመራቸዋል እና ያኔ ነው ነፃ የምትወጡት፣ ከእግዚአብሔር ጋር በነፃነት የምትንቀሳቀሱት። ሁልጊዜ የጥፋተኝነት ስሜት እየተሰማኝ ዓመታት አሳልፌያለሁ። በምን ጥፋተኛ እንደሆንኩ እንኳን አላውቅም ነበር። በቃ የሚሰማኝ እኔ የሆነ ነገር አለብኝ። እኔ በቃ የጥፋተኝነት ስሜት ይሰማኝ ነበር። ያ የኃጢአት እንደሆነ ይሰማኝ ነበር፣ ምክንያቱም በሆነ ነገር ላይ የጥፋተኝነት ስሜት ሊሰማኝ ይገባ ነበር እና አሁን የሆነ ነገር ልንገራችሁ፣ የጥፋተኝነት ስሜት አይሰማኝም። ይሄ ትላንትና ጠዋት መጽሐፍ ቅዱሴን ካለማንበብ የከፋ ነው አይደል? ምን የጥፋተኝነት ስሜት አይሰማሽም? አይሰማኝም። ታውቃላችሁ፣ ምክንያቱም እግዚአብሔር አስተምሮኛል እና ይህን ለማግኘት ብዙ ጊዜ ወስዶብኛል። ግን በአጠቃላይ ጊዜን እያባከንኩ እንደሆነ አስተምሮኛል እና ሁሉም የበደለኝነት ስሜታችን ኢየሱስ አስቀድሞ ለከፈለው ነገር ለመክፈል እየሞከርን ነው። ኃጢአት ስትሰሩ እግዚአብሔርን በዚህ ሲወቅሳችሁ ከእርሱ ጋር ትስማማላችሁ። ሰበብ አታበዙም። ንስሐ ትገባላችሁ። ይቅርታ መጠየቅ ብቻ አይደለም፣ ግን ከዚያ መረቅ ትፈልጋላችሁና እንደገና ታደርጉትም። በራሳችሁ ብቻ ልታደርጉት እንደማትችሉ ተረድታችኋል። ይህም በፍጹም እንደገና እንደማታደርጉት ለእግዚአብሔር ቃል አትስጡ። ኦ አምላኬ በቃ ይቅር የምትለኝ ከሆነ ይህንን ደግሜ ያላደርገውም። አዎ ታደርጉታላችሁ። ድጋሚ ይህንን ልታደርጉት የማትችሉበት ብቸኛው መንገድ አምላኬ ሆይ ካልረዳኸኝ በቀር ይህንን ነገር እንደገና አደርገዋለሁ፣ ምክንያቱም ይህንን በራሴ ማድረግ ስለማልችል በእኔ በኩል እንድትሰራ እፈልጋለሁ። አሜን። ስለዚህ ጳውሎስ እነዚህን አሕዛብ ሊያስተምራቸው ስለፈለገ በጣም ስራ በዝቶበት ነበር። ሁሉም ነገር ወደ እነሱ የመጣው በእምነት ነው፣ በሕግ ስራ አይደለም።
ነገር ግን በእምነታቸው ምክንያት በጸጋ ድነዋል። ከእግዚአብሔር የምናገኘው ነገር ሁሉ በጸጋው ነው፣ በእምነታችን። ስለዚህ እነዚህ ሁሉ ጥሩ ነገሮች እዚያ ሊኖሩ ይችላሉ፣ ግን እግዚአብሔርን ካላመናችሁ አሁንም አታገኙትም። ኢየሱስ ለእኛ ሌላ ነገር እንዲያደርግልን አንፈልግም። እሱ አስቀድሞ ሁሉንም ነገር አድርጓል። እኛ ማድረግ የሚያስፈልገን እሱ አስቀድሞ ባደረገው ነገር ማመን ነው እና የመንፈስ ቅዱስን መሪነት በመከተል እንዴት መቀበል እንደምንችል መማር እና ለእግዚአብሔር በፍጥነት መታዘዝ። በሕጉ ስር ስላልሆንን አሁንም ለእግዚአብሔር መታዘዝ የለብንም ማለት አይደለም፣ ግን አሁን እሱ የግድ ሳይሆን የምንፈልግበትን ልብ ሰጠን። ትንሽ ታሪክ ላንብብላችሁ። ይሄ ታሪኬን አገኛለሁ ብዬ ተስፋ አደርጋለሁ እና ካልሆነ ቀስ ብዬ አገኘዋለሁ እና ትጠብቃላችሁ። ይኸውና ቢል በተለየ ክፉና ኃጢአተኛ ሕይወትን የኖረ ሰው ነበር። አንድ ጓደኛው እንዲህ አለው፣ ቢል ክርስቲያን ስለሆንክ የሚያስደስቱህን እነዚህን ነገሮች ሁሉ መተው ስላለብህ በጣም አዝኛለሁ። ቢል እንዲህ ሲል መለሰለት፣ በማንኛውም ጊዜ ልሰክር እችላለሁ፣ የፈለኩትን ማንኛውም አይነት ፊልም ማየት እችላለሁ፣ ቁማር መጫወት እችላለሁ፣ በፈለኩበት ጊዜ ለሰዎች ክፉ መሆን እችላለሁ። ወዳጁን በጣም ግራ ተጋብቶ ተመለከተውና እንዴት እንደ ክርስቲያን መሆን ትችላለህ አለው። ቢልም እንዲህ አለው፣ አልገባህም። ከአሁን በኋላ አላደርጋቸውም፣ ምክንያቱም ማድረግ አልፈልግም። እግዚአብሔር አዲስ ፍላጎት ሰጠኝ። እግዚአብሔር በየሳምንቱ ወደ ቤተ ክርስቲያን እንዲሄድ የሚፈልገው ካልሄድኩኝ ከእርሱ ጋር ችግር ውስጥ ስለምገባ ስለምፈራ አይደለም። ወደ ቤተ ክርስቲያን የሚሄደው ፈልጌ እንዲሆን ይፈልጋል። ቃሉን እንዳጠናው የሚፈልገው ካላጠናው ችግር ውስጥ መግባትን ስለምፈራ አይደለም። የማደርገውን ፈልጌ እንዳደርግ ይፈልጋል። እሺ፣ እውነቱ ይህ ነው። እግዚአብሔር አዲስ ፍላጎት ሰጥቷችኋል። ነገር ግን በግድ የምትኖሩበት ግዛት ውስጥ መኖርን ከቀጠላችሁ ምን ማድረግ እንደምትፈልጉ በፍጹም ለማወቅ አትችሉም። እና እውነታው ደግሞ ሁሉንም ነገር በትክክል መስራት ትፈልጋላችሁ፣ እግዚአብሔርን ማስደሰት ትፈልጋላችሁ፣ ጥሩ መሆን ትፈልጋላችሁ። ያለበለዚያ ቅዳሜ ጠዋት ላይ እዚህ ተቀምጣችሁ ቀኑ ሙሉ እኔን አታዳምጡኝም ነበር። ስለ ራሳችሁ መጥፎ ስሜት ሊሰማችሁ አይገባም። እግዚአብሔር በእናንተ ይኮራል። እሱ በእናንተ ደስ ብሎታል። መሆን ያለባችሁ ቦታ ላይ አይደላችሁ። በመሃል ላይ የሆነ ቦታ ናችሁ። በመንገዳችሁ ላይ ናችሁ እና ያ ጥሩ ነው። መልካሙ ዜና ይህ ነው። አለመድረሳችሁ ችግር የለውም። ችግር የለውም። እስካሁን የፍጹምነት ቦታ ላይ አለመድረሳችሁ እና እናንተን ማስጨነቅ አልፈልግም፣ ግን በስጋ አካል እስካላችሁ ድረስ መቼም ፍጹም አትሆኑ። ይቅርታ፣ ኢየሱስ መጥቶ ከዚህ እስኪያወጣን ድረስ ሁሌም ስህተት ትሰራላችሁ። ማናችንም ብንሆን ለእግዚአብሔር አዲስ አይደለንም። እርሱ እኛን ሲይዝ ማን እንደሆንን ያውቅ ነበር። አሜን። እሱ የሚያሳስበው ነገር ቢኖር ለውጥ ማምጣታችሁ ነው። እሱ የሚያስበው ያንን ብቻ ነው። እሱ የሚያሳስበው ነገር እሱ ስለሚያስበው ነገር ግድ ይለናል ወይ የሚለው ነገር ነው። እና ስለዚህ ስለምትጨነቁ እና ስለምታደርጉት እዚህ አትመጡም ነበር። ስለዚህ ተደስቷል። እግዚአብሔርን ደስ ለማሰኘት ምን ማድረግ አለብኝ? ይህ እግዚአብሔር ከእናንተ የሚፈልገው እርሱ በላከው እንድታምኑ ነው። ስለዚህ ለአንድ ደቂቃ ያህል ወደ ገላትያን 4 እንመለሳለን። ገላትያን 4 ከቁጥር 21 እስከ 31። እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ፣ ሕግ ምን እንደሚል አልሰማችሁምን? አብርሃም አንዱ ከባሪያይቱ ሌላው ደግሞ ከነጻይቱ ሴት የሆነ 2 ልጆች እንደነበሩ ተጽፏልና፣ ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር። ከነጻይቱ ሴት የተወለደው ግን በተስፋው ቃል መሰረት ነው። እነዚህ ሴቶች ሁለቱን ኪዳኖች ስለሚያመለክቱ ይህ ሁኔታ እንደ ምሳሌ የሚታይ ነው። እነሱ አሮጌውን ኪዳንና አዲስ ኪዳንን ይወክላሉ። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት። እርሷም አጋር ናት። እንግዲህ አጋር በአረብ ሀገር ያለችውን የሲና ተራራ በመወከል አሁን ያለችውን ኢየሩሳሌምን ትመስላለች። አሁን እዚህ ጋር ቆምና የተቀረውን ታሪክ እነግራችኋለሁ። እግዚአብሔር አብርሃምን ሲያገኘው ኪዳን ሊገባለት እንደሚችል ተገንዝቦ ነበር እና ከሚያውቀውና ከለመደው ነገር ሁሉ እንዲርቅ እግዚአብሔር ወዴት እንደሚሄድ እንኳን ወደማይነግረው ቦታ እንዲሄድ ጠራው።
ቤተሰቦቹ ጣዖት አምላኪዎች ነበሩና ማድረግ የሚፈልገውን በሱ ለማድረግ እግዚአብሔር ከዚያ ተጽዕኖ ሊያርቀው ይገባ ነበር። አንዳንዶቻችሁ እግዚአብሔር በእናንተ ላይና በእናንተ ውስጥ ሊያደርጋቸው የሚፈልጋቸው ነገሮች አሉ። ልትገምቷቸው ከምትችሏቸው ከማንኛውም ነገሮች በጣም የበለጡ ናቸው። እሱ ለእናንተ ብቻ ያቀዳቸው አስደናቂ ነገሮች አሉት። ነገር ግን እነሱን ለማድረግ እናንተን ከአንዳንድ ነገሮች ሊለያችሁ ይችላል። ስለ እግዚአብሔር የተለየ ትምህርት ባስተማርኩ ጊዜ ቤተ ክርስቲያኔን እንድለቅ ተጠይቄ ነበር። በእርግጥ ዝም እንድል ነበር የነገሩኝ እና ዝም ማለት ደግሞ አማራጭ አልነበረም። ግን ታውቃላችሁ፣ እነሱ ለእኔ ማድረግ የሚችሉትን ውለታ ነበር የዋሉልኝ። አብዳለች ብለው ስላሰቡ ክርስቲያን ጓደኞቼ የምላቸውን ጓደኞቼ ላይ በወቅቱ አጠቼ ነበር። ሴቶች መጽሐፍ ቅዱስን አያስተምሩም ነበር፣ ቃሉን አይሰብኩም። እኔ እዚህ በዓለም ዙሪያ እንዲሄድና ወንጌል እንድሰብክ ከእግዚአብሔር ዘንድ ራዕይ ያገኝ እና ሰዎች እብድ እንደሆንኩ ያስቡ ነበር። ግን ልክደው የማልችለው አንድ ነገር እዚህ ውስጥ ነበረኝ። ሁሉም ሰው እንድታደርጉት የሚጠብቁትን ነገር ከማድረግ ይልቅ ከውስጣችሁ እንዳለ የምታውቁትን ነገር መከተል ፈቃደኛ ናችሁ? ምንም እንኳን በልባችሁ ውስጥ ማድረግ እንዳለባችሁ የማይሰማችሁ ባይሆንም እንኳን ምን ያህል ሰዎች በኮሚቴዎች ውስጥ ገብተው ነገሮችን ሲያደርጉ እግዚአብሔር የሚፈልገውን ነገር ከማድረግ ይልቅ ሰዎች እንዳይተቿቸው እና እንዳይፈርዱባቸው በማሰብ ነገሮችን ያደርጉ ይሆን? አንዲት ልጅ አንድ ጊዜ ወደ እኔ መጣችና ጆይስ፣ ምን ማድረግ እንዳለብኝ አላውቅም። አሁን በቤተ ክርስቲያናችን የማለዳ ጸሎት ቡድን አለን እና ሁሉም ጓደኞች እየሄዱ ነው እና እንዲህ አለች፣ መሄድ እንዳለብኝ አይሰማኝም። እሷም ያንን አልተረዱትም አለች። እሺ ችግርሽ ምንድን ነው? ሄደሽ መጸለይ አትፈልጊም? እሷ ግን ምን ማድረግ እንደምወድ ታውቂያለሽ? እነሱ በሚሄዱበት ጊዜ ልጆቻቸውን መጠበቅ እወዳለሁ። እሷ ግን ጓደኞቿን በመፍራት ልቧን ለመከተል ፈራች። ሁላችንም የመንፈስ ቅዱስ መሪነት የምንከተል ከሆነ እግዚአብሔር ሁሉንም ነገር ለሁሉም ይሸፍናል። ለእነዚያ ሴቶች ስለ ልጆቻቸው አለመጨነቃቸው ምን አይነት በረከት ሊሆን እንደሚችል አስቡት። እነሱ ሲሄዱና ሲጸልዩ ልጆቹን በመጠበቅ እግዚአብሔርን ታገለግላለች። እሱ አንድ ነገር ለማድረግ አንድ ፍላጎት ይሰጣቸዋል። አንተ ደግሞ ሌላ ነገር ማድረግ ትፈልጋለህ። የልባችንን መሻቶች የምንከተል ከሆነ የስጋችንን ፍላጎት ሳይሆን የልባችንን ምኞት የምንከተል ከሆነ በጣም ደስተኛና ሙሉ እንሆናለን። አብዛኛው ሰው ይህንን ለማድረግ ይፈራል። በመንፈስ ቅዱስ የመመራት ኃላፊነት ከመውሰድ ይልቅ በተቃራኒው በሕጎችና ደንቦች ስር መኖር ይፈልጋሉ። ከማውቀውና ከለመድኩት ነገር ሁሉ ስርቅ ለእኔ ቀላል የነበረ ይመስላችኋል? ለምንድን ነው ውለታ አደረጉልኝ የምለው? ወደ እግዚአብሔር ስለገፋፉኝ የቀረኝ እሱ ብቻ ነበርና፣ ስለዚህ እርስ በርሳችን በደንብ ተዋወቅን። እግዚአብሔር እንድትተዉት በነገራችሁ ነገር ላይ አሁንም ተጣብቃችኋል። እግዚአብሔር በእናንተ ላይ ጥሩ ተጽዕኖ አይደሉም ብሎ የነገራቸው ሰዎች ጋር ተጣብቃችሁ ቀርታችኋል። ከሳምንት እስከ ሳምንት ወደ ቤተ ክርስቲያን ትሄዳላችሁ፣ ነገር ግን ምንም አትማሩም። አሁን ያ ሞኝነት አይደለም። አንድ ነገር መማር ወደምትችሉበት ቦታ አትሄዱም። እኔ ወደ ቤተ ክርስቲያን መሄድ እወዳለሁ፣ ግን መማር አለባችሁ፣ ማደግ አለባችሁ። በእናንተ ላይ የሆነ ነገር መሆን አለበት። እግዚአብሔር እንዲጠቀምባችሁ እያዘጋጃችሁ መሆን አለባችሁ። በየሳምንቱ በተመሳሳይ ቦታ እየተቀመጣችሁ ለመሄድ አትፈልጉም። ፕሮግራሙ እስኪያልቅ ድረስ ትጓጓላችሁ። ማለቴ እንደዚህ ስናደርግ እግዚአብሔርን ደስ አያሰኘውም። እናንተ እዚህ መሆን ያለባችሁ ስለፈለጋችሁ ነው፣ ጓደኞቻችሁ አስገድደው እስካላስቀመጧችሁ በስተቀር። አንድ ሴት ካጠገቡ ያለችውን ሴት እየጠቆመች ነው። ስንጨርስ እሷ እዚህ በመሆኗ እንደተደሰተች እናያለን። እዚህ በመምጣቷ ተደስታለች። እሺ ደስተኛና፣ ስለዚህ ያጥሩ ነው። ስለዚህ አብርሃም ስለነበረው እነዚህ የሁለቱ ልጆች ምሳሌ በትክክል መኖር የምንችልባቸውን ሁለት መንገዶች ያቀርብልናል። አንደኛው በስጋ ስራ ነው። እርሱም እግዚአብሔር ብቻ የሚያደርገውን ለማድረግ የምንሞክርበት ኃይላችን ነው። ሌላው ደግሞ እግዚአብሔር የገባልንን የተስፋውን ቃል እስኪፈጽም ድረስ በመጠበቅ ነው። እግዚአብሔርን ለረዥም ጊዜ ከጠበቃችሁ ሰልችቷችሁና የራሳችሁን እቅድ እንደምታወጡ ታውቃላችሁ።
እንደዚህ ነው። ምን እንደማደርግ አውቃለሁ። ባልሽ አልዳነም። ስለዚህ ከመጽሐፍቶች አንዱን ትገዣለሽ እና አንዳንዶቹን ታሰምሪባቸዋለሽ እና ከዚያ በሚወደው ወንበር ላይ ታስቀምጨዋለሽ እና እንደዛ ነው። ወይም አንዳንድ የኔን ሲዲዎች ትገዥና በጣም ጮክ አድርገሽ ትከፍቸዋለሽ። ታውቃላችሁ፣ ለማጥናት ጊዜ እንዲኖረኝ በማሰብ ከጥቂት ዓመታት በፊት ስራዬን በለቀኩ ጊዜ እግዚአብሔር እንድሰራ የጠራኝን እንዴት እንደማደርግ አላውቅም ነበር። መጽሐፍ ቅዱስን እንኳን አላውቅም ነበር። ስለዚህ ማጥናት ነበረብኝ፣ መማር ነበረብኝና ማጥናት ነበረብኝ። ጊዜ አልነበረኝምና ስራዬን አቆምኩ። ስራዬን እንድተው እግዚአብሔር በልቤ ላይ ፍላጎት አሳደረ። ስለዚህ በየወሩ ወጪዎቻችንን ለመሸፈን $40 ያንሰን ነበር ማለት ነው። እንዴት እንደፈራው እንደምነግራችሁ እንኳን አላውቅም። የሆነ ነገር ስለምትፈሩ ብቻ ትክክል አይደለም ማለት አይደለም። አንዳንድ ጊዜ በመፍራትና ልታደርጉትና እግዚአብሔር በሕይወታችሁ ለእናንተ ያለውን ነገር ማወቅ አለባችሁ። አስታውሳለሁ በቤታችን ውስጥ ባለው ኮሪደር ውስጥ እየተራመድኩ ነበር እና ገንዘቡ ከየት እንደሚመጣ በጣም ጨንቆኝ ነበር። ጉልበቶቼ በእርግጥ ይንቀጠቀጡ ነበር። እግዚአብሔርም ይህን ማድረግ የምትችባቸው ለመንገዶች አለ። ስለዚህ ጉዳይ ሌት ተቀን መጨነቅ፣ ራስሽን ማሳመንና የተከፋዮት መኖር ትችያለሽ፣ ወይም በየቀኑ ታምራትን እንደማደርግ ትተማመኛለሽ። የትኛው ነው የሚሆነው? እና እኔም እሺ አምነሃለሁ አልኩት እና በዚህ ቀናት ውስጥ እግዚአብሔር ያደረገልኝን ትንንሽ ነገሮች ሁሉ ልነግራችሁ እንኳን የሚጀምርበት ጊዜ የለኝም። ወደ እሱ በጣም ቀርቤ ነበር። የማውቀው ነገር ቢኖር እግዚአብሔር እንድታደርጉ ያዘዛችሁን እያደረጋችሁ ከሆነ እሱ እናንተን ይንከባከባል፣ ሂሳባችሁን በሙሉ ይከፍላል፣ ሁሉም ነገር በትክክለኛው መንገድ ይሆናል። አሜን። ስለዚህ እግዚአብሔር ለአብርሃም የራሱ ልጅ እንደሚኖረው ነገረው። እሱ የራሱን ልጅ ይፈልግ ነበር እና ግን ችግር ነበር። እሱ 100 ዓመቱ ነበር እና ሳራ በ90ዎቹ ውስጥ ነበረች። እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን እግዚአብሔር የራሱን ድርሻ አድርጓል። ለአብርሃም እንዲህ ብሎ ተናገረው፣ ያንተ ስራ ሁሉም ወንድ ሕፃናት 8ኛው ቀን ሲሞላቸው መግረዝ ነው። ደህና መገረዝ የስጋን ጫፍ መቁረጥ ነው። በጣም አስፈላጊ ያልሆነ እና አንዳንድ ጊዜ ጤናማ ያልሆነውን የስጋ ክፍል መቁረጥ ነው። ለወንድ ሕፃናት ያንን ማድረግ ጤናማ ነገር ስለሆነ ዛሬም ያደርጉታል። ግን ያ ከእግዚአብሔር ቃል ኪዳን መግባታቸውን የሚያመላክት ነበር እና ያ ነገር በጣም በዝቶ ነበር። ደህና ጳውሎስ አሁን እያስተማረ መጣ። አሁን ክርስቶስ ስለመጣ መገረዝ ማለት ምንም ማለት አይደለም። ከአሁን በኋላ ያንን ማድረግ አያስፈልግም ነበር። ነገር ግን አይሁዶች ተመልሰው ሾልኮ መግባትና እሺ ክርስቶስን በእምነት መቀበላችሁ ችግር የለውም፣ አሁንም መገረዝ ያስፈልጋችኋል አሏቸው። ዲያብሎስ ሁልጊዜ ኢየሱስ በቂ እንዳልሆነ እንድናስብ ይፈልጋል። በዚያ ላይ ትንሽ ነገር መጨመር እንዳለብን እንድናስብ ይፈልጋል። የሆነ ነገር ልንገራችሁ፣ በኢየሱስና በስራችሁ አይደለም፣ የኢየሱስ ብቻ ነው። የምንሰራቸውን ስራዎች እኛ ልንሰራቸው የሚገባል እኛ እግዚአብሔርን ስለምንወደው እንጂ እግዚአብሔር እኛን እንዲወደ ለማድረግ አይደለም። አሜን። ተስፋ አደርጋለሁ ዛሬ እዚህ የመጣችሁት ኢየሱስን ስለምትወዱት ነው። መማርና ማደግ ትፈልጋላችሁ እና መሆን የምትችሉትን ምርጥ ሰው መሆን ትፈልጋላችሁ። ተስፋ አደርጋለሁ ማድረግ እንዳለባችሁ ስለተሰማችሁ አይደለም የመጣችሁት፣ ወይም ወደ ቤተ ክርስቲያን የምትሄዱት ማድረግ እንዳለባችሁ ስለሚሰማችሁ አይሁን፣ ወይም መጽሐፍ ቅዱሳችሁን የምታነቡት ስለሚሰማችሁ አይሁን። እናንተ በእርግጥም ማድረግ የለባችሁም። ያንን ለማድረግ ፍላጎት በልባችሁ ውስጥ አለ። አሜን። በፍጥነት ዘለን ወደ ገላትያን ሰዎች ምዕራፍ 5 ቁጥር 1 እንሄዳለን። ጳውሎስ እንዲህ ይላል፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ከዚህ በፊት አድርጋችኋል። አያችሁ፣ በክርስቶስ ስላለው ነፃነት አወቁ። ስንቶቻችሁ ናችሁ ልክ ክርስቶስ እንደተቀበላችሁ የተደሰታችሁት? ብቻ እናንተ ያ ቀን ትዝ ይላችኋል። የሆነ ሰው ሕግ እንድትከተሉ እስኪነግራችሁ ድረስ ደስ ይል ነበር። ሰዎች ምን ማድረግ እንዳለብን መንገር እስኪጀምሩ ድረስ እኛም ደስተኞች ነበርን። ጠዋት ላይ ለ5 ደቂቃ ስትጸልዩና ብቻ ከእግዚአብሔር ጋር እየተገናኛችሁ ነው እና ጠዋት ላይ ለ10 ደቂቃ ያህል ደስተኞች ናችሁ። ከዛ እኔ እናንተ በጣም ጎበዝ ክርስቲያን ተብዬ እህታችሁ
ቁርስ ትጋብዛችሁና ቁርስ ላይ በቀን ለ3 ሰዓት ያህል እንደምትጸልይ ትነግራቸዋለች። ከዛ በኋላ ለምን ያህል ጊዜ እንደምትጸልዩ ትጠይቃቸዋለች። ወዲያውኑ ትንሽ ይሰማቸዋል። ከትንሽ ደቂቃ በፊት ደስተኛ የነበራችሁበትና ጥሩ ስሜት የነበራችሁ ጉዳይ አሁን ግን በድንገት ጥፋተኝነት ይሰማቸዋል። እቤት ትሄዱና እርሷ ያደረገችውን ለማድረግ ትሞክራላችሁ እና ያ እናንተን ከማሳዘን ውጭ ምንም አያደርጋችሁም። ሰዎች ላይ የሚፈጠረው ነገር ክርስቶስን ሲቀበሉ ሁሉ ነገር ጥሩ ይሆናል። ያ በጣም ይገርማል። ከዛ የሆነ ቤተ ክርስቲያን የሚያስተምሯችሁን ሕጎችና ደንቦች መማር ትጀምራላችሁ። እነዛ ነገሮች ካላደረጋችሁ ከእግዚአብሔር ጋር ባላችሁ ግንኙነት ደስተኛ አትሆኑ። እዚህ ውስጥ እንደው ከእግዚአብሔር ጋር ዝም ብሎ ሁሌ ጥፋተኝነት ሳይሰማው ጊዜ ማሳለፍ የሚፈልግ ሰው አለ። ኢየሱስ የሞተላችሁ ለዛ ነው። ስለዚህ እነዚህ ሰዎች እንደዛ ነበሩ። ያን ያህል ነበር። በጣም ተደስተው ነበር። እነዚህ ሰዎች ጣዖት ሲያመልኩ ነበርና አሁን ያንን ማድረግ እንደሌለባቸው አውቀዋል። በጸጋው መዳን ይችላሉ። ግን እነዛ አይሁዳውያን ወደ ሕግ ለመመለስ ሁሌ ቀስ ብለው ይገባሉ። እና ልንገራችሁ፣ ሰይጣን ሁሌም በታምር ልትጠብቁት የማትችሉትን ሕግ እንደማትጠብቁት እያወቀ ለመስጠት ይጥራል። ጥፋተኝነት እንዲሰማችሁ ጥፋተኝነት መሰማትና ማውገዝ አንዱ ትልቁ ችግራችን ነው። እና ስለዚህም እንዲህ አለ፣ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ለእኔ ነጻነት እናገኛለን፣ ከዛ ነጻነቱን ማስቀጠል አለብን። ስለዚህ ከምንም ነገር ነጻ ከወጣችሁ በዛ ነጻነት ጸንታችሁ ካልቆማችሁ ሰይጣን ቀስ ብሎ ይገባና ከእናንተ ለመቀማት ይሞክራል። ነጻ ከወጣችሁበት ነገር ቀስ ብላችሁ ወደዛ ስትመለሱ አጋጥሟችሁ አያውቅም? አያችሁ፣ እንደዛ ነው ማለት ያለባቸው። አይ ሰይጣን ወደዛ መልሰ ደግመ ጎትታ አትወስደኝም። ከስንት ጊዜ አንዴ እንደዛ አይነት ነገር ውስጥ እገባና እግዚአብሔር የምሰራውን ነገር ሲያሳየኝ ደስ ይለኛል። ምክንያቱም እንዲህ እላለሁ፣ አይ ወደዛ ተመልሼ አልሄድም፣ ያን ጨርሻለሁ፣ እናም ተመልሼ አልሄድም። እናም እንደዚህ ይላል ቁጥር 6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። አብዛኞቹ ኦሪት ላይ ያሉት ነገሮች አሁን የምናደርጋቸው ምሳሌና ጥላ ናቸው። ያው እግዚአብሔርን መታዘዛቸውን እና ከእግዚአብሔር ጋር መሆናቸውን ለማሳየት በእርግጥም ሕፃናቶችን መግረዝ ነበረባቸው። አሁን ግን ያ አያስፈልገንም። እግዚአብሔር የሚፈልገው የተገረዘ ልብ ነው። የሚፈልገው እኛ በስጋ ሳይሆን በእግዚአብሔር መንፈስ እንድንመላለስ ነው። እዚህ አዳራሽ ውስጥ ካላችሁ ውስጥ ስንቶቻችሁ በእግዚአብሔር መንፈስና ሕግ እንዲሁም ስርዓት ትመሩ ይሆን? በመንፈስ ስትመሩ ክርስቲያን መሆን የበለጠ አስደሳች ነገር ነው። አሜን። ሰዎች ብዙ ጊዜ የሚያደርጓቸውን ነገሮች ለምሳሌ ያህል ጥሩ ነገሮችን ስታደርጉ እግዚአብሔር የሆነ ዕዳ እንዳለበት ይሰማቸዋል። የሆነ ነገር ስንሞክርና በሕይወታችን የሆነ ነገር ሲፈጠር እንዲህ ብላችሁ የምታስቡ ከሆነ ያው ለምንድን ነው ይህ እኔ ላይ የሆነው? አምላኬ በየሳምንቱ ቤተ ክርስቲያን እሄዳለሁ። ይሄ እንዴት እኔ ላይ ይሆናል? በየቀኑ ጸልያለሁ። ይህ እንዴት እኔ ላይ ይከሰታል? አስራቴን ሁሌ ነው የምሰጠው። ነገሮችን ለተሳሳተ ምክንያት እያደረግነው ነው እና እግዚአብሔርን ስለምንወደው አይደለም የምናደርገው። በእግዚአብሔር ዘንድ ነጥብ ለማግኘት ነው። እርሱ እንዲከፍለን 42 ዓመት ሙሉ ስላስተማርኩና ስላጠናው እግዚአብሔር ምንም ዕዳ የለበትም ማለት ለዚህ ስል 42 ዓመታት ሰጥቻለሁ። ለእኔ እድለኛ ነኝ። በዛ ምክንያት ምንም የሚከፍለኝ ዕዳ የለበትም እና በቤተሰብ ዙሪያ እኔ ያልገባኝ ነገር ከተከሰተ ለእግዚአብሔር የመጨረሻ ማለት የሌለብኝ ነገር ቢኖር አገልግዬ እንደዚህ አይነት ነገር እንዲፈጠር ፈቀድክ። እርሱን ለትክክለኛ ዓላማ አላገለገልኩትም። ከእርሱ የሆነ ነገር ለማግኘት ያገለገልኩት። ነገሮችን ስታደርጉ እርሱን ለማስደሰት ከሆነ ጥሩ ነገር ነው የምታደርጉት። አሁን አስቸጋሪ ነው። ለአንድ ደቂቃ ያህል የማቴዎስ ወንጌልን 6 እንመልከት። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዘንድ ዋጋ የላችሁም።
እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ። በስውር የሚያይ አባትህም በግልጥ ይከፍልሃል። ይህ ለሁላችንም ነው። ስለምንሰራቸው ጥሩ ነገሮች ዝም ማለት ለእኛ በጣም ከባድ ነው። ትንሽ ሰዎች እንዲያውቁልን እንፈልጋለን። አሁን ስለ ራሴ ታሪክ ልንገራችሁ። ባለፈው ሳምንት እንዲህ ሳደርግ ነበር። ኮንፈረንሶችን እንደማዘጋጅ ታውቃላችሁና በቴሌቪዥን ስብከት ከዚህ ነው የመጣው። ነገር ግን ወደ ቴሌቪዥን ስቱዲዮ ስገባ አጀማመሬንና አጨራረሴን አስገባለሁ። ትምህርቴን አጠናቀቅና ለቀኑ ተጨማሪ ምንጮችን እሰጣለሁ ወይንም የተወሰኑ ሀሳቦችን እጨምራለሁ። ያው ለማቀርበው ለእያንዳንዱ ልብሶቼን መቀየር አለብኝ። እናም በቀን ውስጥ ብዙ ጊዜ ቀየርኩኝ ቢባል እስከ 12 ጊዜ ይሆናል። ግን የሆነ ቀን የሄድኩኝ ጊዜ ልብሶቼን 17 ጊዜ መቀየር ነበረብኝ። እናም ያንን ለሰዎች መንገር ጀመርኩኝ። ይገርማል። ዛሬ 17 ጊዜ ልብሶቼን መቀየር ነበረብኝ እና በትክክል የጠበቅኩትን መልስ አገኘው። እየቀለድሽ መሆን አለበት ማለት በየአቅጣጫው ሰዎችን ሳስገርም ነበር። ለ5 ያህል ሰዎች ከነገርኩ በኋላ ከዛን የሆነ ስሜት ተሰማኝ። ምን እያደረግኩ እንደሆነ አስተዋልኩ። ግን አሁን ይሄን ያህል ሞኝ ነን። ለተጨማሪ 3 ዙር አደረግኩት። ስታስቡት ለ10 ዓመታት ያህል ሁልጊዜ ጠዋት ላይ ለ1 ሰዓት ያህል ጸለያችሁ እንደው ዝም ብላችሁ ለእግዚአብሔር ትተውታላችሁ? አይ በጭራሽ አይሆንም። አሜን። በሕይወታችሁ የሆነ ሰው ከሆኑ 1 ወይም 2 ነገሮቹ ውስጥ እንዲወጣ ጸለያችሁ ታውቃላችሁ? እንደው የሆነ ኃጢአት አስተውላችሁ እግዚአብሔር ያንን እንዲገልጽላቸው ጸለያቸዋል? ወደ እናንተ የቀርቡና በጣም ይደሰታሉ። እንዲህ ይላሉ፣ እግዚአብሔር ምን እንዳሳየኝ አታምኑም? ይህንን ነገር አሳየኝ ወይም እግዚአብሔር ምን እንዳደረገ አታምኑም? ይሄን አደረገ እና መጀመሪያ ካፋቸው የሚወጣው ቃል ለዛ ስጸልይ ነበር አይደል? ምን እያደረግን ነው? ትንሽዬ እውቅና እየፈለግን ነው። ትንሽዬ ብቻ ምን እንዳደረግኩ እዩ። ምን እንዳደረግኩ ተመልከቱ። እንደዛ ነው የሥጋ ሥራ። ብቻ ነገሮችን እናደርጋለን፣ ግን ለትክክለኛ ዓላማ አይደለም። ልብሶቼን 17 ጊዜ እንደምቀይር ለሁሉም መንገር አልነበረብኝም ነበር። ለ8 ወይም ለ9 ሰዎች መንገር አልነበረብኝም። እናም ከዛን አስተዋልኩኝ። የዛን ቀን ምን ያህል በርትቼ እንደምሰራ ለማሳወቅ ስሞክር ነበር። ማንኛውንም በስውር ለእግዚአብሔር የምናደርገውን እርሱ በግልጥ ይከፍለናል። ግን ከሌሎች ሰዎች እውቅና የምናገኝ ከሆነ እርሱ እግዚአብሔር ራሱ ሊሰጠን ያለውን እናጣለን። ስለሆነ ታሪክ ስነግራችሁ ብዙ ጊዜ የምትሰሙኝ ከሆነ ይህ ታሪክ ሰምታችሁኝ ይሆናል። ደግሜ ስነግራችሁ መጮህ ትፈልጉ ይሆናል። ግን አሁንም ጥሩ ነጥቦች አሏቸው። እነዛን የራይን ስቶን የኢየሱስ መርፌ ቁልፍ አደርግ ነበር። እናንተ እነዛን ታስታውሳላችሁ? ማለቴ ተመልከቱኝ፣ እኔ ክርስቲያን ነኝ። የውበት ሳሎን ውስጥ ነበርኩኝ የሆነ ቀን ጥፍሮቼን እያሰራው እና ታዲያ በጣም ትንሽ የውበት ሳሎን ነበር። እዛ ውስጥ የሚሰራው 2 ሴቶች ብቻ ነበሩ እና አንዷ ጥፍሯን እየተሰራች ነበረች። ሴት ነርስ ናትና ክርስቲያን ነበረች እና መርፌ ቁልፌን ወደደችው። እናም እንዲህ አለች፣ እኔ ነርስ ነኝና የካንሰር ክፍል ውስጥ ነው የምሰራው። እናም ቀጠለች፣ በእንደዚህ አይነት ሁኔታ ውስጥ ካሉ ሰዎች ጋር ስለ ኢየሱስ አለመጋራት ይከብዳል፣ ግን ሆስፒታል ውስጥ አይፈቅዱልንም እና ስለዚህ የእኔ ሀሳብ ያልነበረ አንድ ሀሳብ መጣልኝ። እግዚአብሔር በልቤ ያሳደር። ያው ለምን ያንን የመርፌ ቁልፍ አትሰጫትም? ከዛን እርሷ እንኳን ምንም ባትልም የኢየሱስ ስም በራሱ ሰዎችን ይባርካል። እናም እርሷ የሥራ ልብሷ ላይ ታደርግና ሰዎች ይባረካሉ። ግን እርሱ በእርግጥም በስውር እንዳደርገው የፈለገ መሰለኝ። ብቻ በስውር አድርጊው። ከዛን ያን እንዴት ማድረግ እንደምችል አላወቅኩም። ግን በድንገት ጥፍሬን ስትሰራ የነበረችው ሴት ተነስታ እንዲህ አለች፣ ትንሽ ወጣ ብዬ አንዳንድ ያለቁብኝን ነገሮች ሮጬ ማምጣት አለብኝ። እኔንና ያችን ሴትዮ ብቻችንን አስቀረን። ያንን በስውር እንዳደርግ እግዚአብሔር በር እንደከፈተልኝ ታውቆኝ ነበር። ግን እዛው ቁጭ አልኩኝ።
ስጋዬ ከመንፈሴ ጋር እየተሟገተ፣ ስጋችሁ ከመንፈሳችሁ ጋር ተሟግቶ አያውቅም? እዚህ ጋር ምን ማድረግ እንዳለባችሁ ታውቃላችሁ። ግን ብቻ ስጋችሁ የተወሰነ እውቅና ይፈልጋል። እባካችሁ በትንሹ ብቻ አድንቁኝና ምን ያህል ጥሩ እንደሆንኩ ንገሩኝ አይደል? ከዛን በእርግጥም እርሷ እስክትመለስ ጠበቅኩና ማሳየቱን ጀመርኩ። መርፌውን አነሳውና እንዲህ ያልኩ፣ እግዚአብሔር በልቤ ያሳደረብኝ እንደው መንፈሳዊ አንመስልም? እግዚአብሔር ይህን እንድሰጥሽና እንድነግርሽ በልቤ ያሳድሯል። ይህንን የሥራ ልብስ ላይ ብታደርጊው የኢየሱስ ስም ሰዎችን ይባርካል። እናም በእርግጥም በጣም ተገረሙ። በጣም ጥሩ ሰው ነሽ። ወይኔ አምላኬ፣ ያ ትልቅ መልካምነት ነው። ሂሳቤን ከፈልኩና ለመውጣት ስል ጌታዬ እንዲህ አለ፣ ደስተኛ ነሽ ብዬ አስባለሁ፣ ምክንያቱም ያን ብቻ ነው የምታገኘው። ስንቶቻችሁ ናችሁ ዛሬ ከዚህ ውስጥ ስትወጡ እናንተና ጌታ ብቻ የምታውቁትን ነገር በስውር ለማድረግ ለመጀመር የወሰናችሁ? ለእናንተ ብቻ ያዙት። አሁን አያችሁ፣ ወደ እግዚአብሔር መቅረብ እንፈልጋለን ብላችኋል። በእንደዚህ አይነት መልክ ስታደርጉት ወደ እግዚአብሔር ያቀርባችኋል። ያን ማድረግ ይከብዳል። ስጋ እውቅናን ይፈልጋል እና የስጋ ስራ በአጠቃላይ ያ ነው። ይህንን ለማሳካት የሆነ ነገር ካደረግኩ ከዛን የተወሰኑ እውቅና አገኛለሁ። ግን ሁሉንም ነገር እግዚአብሔር እንዲያደርግ ከጠበቅኩ ከዛን እግዚአብሔር እውቅና ያገኛል። እና ጳውሎስ ለእነዚህ ሰዎች ሊያስተምራቸው የፈለገው ነገር ግን ከሕግ ነፃ ወጥታችኋል፣ እናም በሕግ ስር መሆን አይጠበቅባችሁም ነው። አሁን የምትመሩትና የምትከተሉት መሪ በሆነው መንፈስ ቅዱስ ነው። በመንፈስ ቅዱስ መመራት ትችላላችሁ፣ በሕግ አይደለም። ይሄን እነግራችኋለሁ። በመንፈስ ቅዱስ መመራት ትችላላችሁ። ግን ያንን የምታደርጉ ከሆነ ሰዎች ትንሽ ሊፈርዱባችሁ ይችላሉ። የተወሰኑ ነገሮች ትባላላችሁ፣ ምክንያቱም ሰዎች የሚያደርጉትን ነገሮች ስለማታደርጉ። ጓደኞቻችሁ የጸሎት ጉባኤ ሊሄዱ ሲነሳሱ እናንተ ላለመሄድ ላትነሳሱ ትችላላችሁ። እና ሰዎች ስለ እናንተ የፈለጉትን እንዲሉና መንፈሳችሁን የመከተል ድፍረት አላችሁ። ጠዋት ላይ ተነስታችሁ ከዛን እናንተ ምናልባት መጽሐፍ ቅዱስ ሁሌ ታነቡ ይሆናል። ግን ምናልባት ዛሬ በሆነ ምክንያት የጆይስ ማየርን መጽሐፍ ለማንበብ ፈልጋችሁ ይሆናል። ያ በጣም አሪፍ ነው የሚሆነው። በነገራችን ላይ እንዲኖራችሁ የምትፈልጉት ነው። እና ህጋዊ ሰይጣን ይመጣል። አያችሉም። መጽሐፍ ቅዱሳችሁን ማንበብ አለባችሁ። መጽሐፍ ቅዱሳችሁን ታወጣላችሁ፣ ምዕራፋችሁን ታወጣላችሁና በፍጥነት ትጨርሳላችሁ እና አድርጌዋለሁ ትላላችሁ። ምንም ነገር አልተማራችሁም። ያነበባችሁትን አንዳችም ነገር አታስታውሱም። ግን ያደረጋችሁት ለእናንተ ህግ ስለሆነባችሁ ነው። በመንፈስ ቅዱስ መመራት ፈርታችሁ እግዚአብሔር እንዳደርግ ይፈልጋል ብላችሁ ያሰባችሁትን ታደርጋላችሁ። ምን ልትማሩ እንደምትችሉ ማወቅ አችሉም። የእግዚአብሔርን መሪነት ብትከተሉ ኖሮ ምን አይነት ፈተና ልታልፉ ትችሉ እንደሆነ አታውቁም። ስለምን እንደማውራ ታውቃላችሁ? አንዳንዴ ያንን ለማድረግ አንፈራም። ያንን መሪነት መከተል እንፈራለን። ጳውሎስ ስለ ነፃነት እያስተማራቸው ነው። ግን ወደ ገላትያን ሰዎች ቁጥር 5 ላይ በአመክሮ ስለ ነፃነት ያጋራቸው ነበርና ይህን እንድትሰሙ እፈልጋለሁ። ምክንያቱም ዛሬ ስለዚህ ነገር ብዙ እናወራለን። ነፃ መሆን ማለት የምትፈልጉትን ነገሮች ሁሉ ማድረግ አይደለም፣ በፈለጋችሁበት ጊዜ ማድረግ አይደለም። አሁን የምንኖርበት አዲስ ህግ አለ እና ስሙም የነፃነት ህግ ይባላል። በእርግጥ ግን የፍቅር ህግ ነው። ቅዱስ ጳውሎስ እንዲህ አለ፣ መቼም ቢሆን ነፃነታችሁን ለማድረግ ነፃ የሆናችሁበትን ነገር ለሌላ ሰው ፈተና ወይም የሚጎዳ ነገር አታድርጉት። ለዛ ነው ኢየሱስ ፍቅር የሁሉም ህግ መሰረት ነው ያለው። በብሉይ ኪዳን ብዙዎቹ ህጎችና አሰራሮች ሌሎች ሰዎችን እንዴት ማየት እንዳለብን ናቸው። የተለያዩ 5000 እንዴት ሰዎችን ማየት እንዳለብን የሚነግሩን ህጎች አያስፈልጉንም። በፍቅር የምንጓዝ ከሆነ ሰዎችን በሚገባው መልክ እናያቸዋለን። ሁሌም ለእነርሱ ጥሩ ሰዎች እንሆናለን። ሁሌም ለእነርሱ መልካም ሰዎች እንሆናለን። ስለዚህ ብቻ በፍቅር ስለ መጓዝ ብናተኩርና የመንፈስ ቅዱስ መሪነትን የምንከተል ከሆነ ከዚህ በፊት ከምንከተላቸው ሌሎች መንገዶች ይልቅ አሁን እውነቱን እነግራችኋለሁ። በቀሪ ዘመናችን 2 ነገሮችን ብቻ ከተማርን ጥሩ መንገድ ላይ እንሆናለን። እምነትና ፍቅር። ወደ ገላትያን ሰዎች 5:6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና።
ያ ደስ አይልም? ጳውሎስ እንዲህ ሲል ሰሙ። መገረዝ ከዚህ በኋላ ምንም ማለት አይደለም። አዲስ ሕግ አለን። ስጋችሁን ተገረዙና በፍቅር ተራመዱ። ስጋችሁ እንዲመራችሁ አታድርጉ። ቁረጡት፣ ወደ ኋላ መልሱት፣ መንፈሱን ተከተሉ እና በፍቅር ተራመዱ። ከዛን ሁሌም እግዚአብሔር እንድትሰሩ የሚፈልገውን ትሰራላችሁ። በፍቅር መጓዝ ስንጀምር በእርግጥም ክርስቲያን በመሆናችን መደሰት እንጀምራለን። ምክንያቱም ከራሳችሁ ወጣ ማለት ደስ የሚል ነገር ነው። ከዛን ለሌሎች ምን ማድረግ እንደምትችሉ ማሰብ። በዛ የሚያምን ሰው አለ? ወደ ገላትያን ሰዎች 5:13 እንዲህ ይላል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። አሁን ዝርክርክ የሕይወት አኗኗር ያላቸው ሰዎች ሳይናደዳለሁ ያን ለማድረግ መብት አለን የሚሉ እና በጸጋ ተሞልተናል ይላሉ። የሆነ ነገር ልንገራችሁ፣ ጸጋ ዝርክርክ ሕይወት እንድንኖር እንድንቀጥል አይጠራንም። በእርግጥ ከሕግ በላይ በከፍታ እንድንራመድ ነው ሚጠራን። ሕጉ ዝሙት አታድርጉ ይላል፣ ግን ኢየሱስ ስለ ሴት ከተመኛችሁ ራሱ እርሷን ካሰባችሁ ቀድማችሁ በልባችሁ ዝሙት ሰርታችኋል ይላል። ስለዚህ የአዲስ ኪዳን ልጅ መሆን ቀላል ጉዞ ነው ብላችሁ አታስቡ። ለማድረግ ሙሉ በሙሉ የምትወስኑ ከሆነ ማለቴ ልክ 10% ለ10 ስጡ ተብለው እንደተማሩት ሕግ ጳውሎስ ብልጽግና የሚለውን ቃል ተጠቅሟል እና ልግስና የሚለውን ቃል ትርጉም ታውቃላችሁ? ከተጠበቀው በላይ መስጠት። ስለዚህ 10% መስጠት ይጠበቅብናል፣ ግን ለጋስ እንድንሆን ተነግሮናል። እና በልግስና ማለት የመስጠት ጊዜ ሲደርስ ቦርሳችንን አውጥተን 1 ካለን፣ 10 ካለን፣ 20 ካለን፣ 50 ካለን ወይም 100 ካለን አንዷን ማውጣት አይደለም። በልግስና ማለት የተቻላችሁን ማድረግ ነው፣ ትንሹን ማድረግ አይደለም። እኔ ተረዳኛለ? እሺ፣ አንዳንዴ ራሴን መረዳት አልችልም። እናንተ እንድትረዱኝ እፈልጋለሁ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱ፣ ብትበላሉ፣ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ስለ ፍቅር ምን ያህል እንደምል ራሱ አላውቅም። መጽሐፍ ቅዱስ ስለ ፍቅር የሚለው ነገር ይገርማል እና በየቀኑ ሌሎች ሕጎችን ከመጠበቅ በላይ ለእኔ ይህ ላለፉት 10-12 ዓመታት ትልቅ ነገር መሆን ጀምሯል። ትነሱና ሰውን ለመውደድ ትሞክራላችሁ። ራሴን እወዳለሁ። አዎ ራሴን እወዳለሁ ነው ያልኩት። የራሳችሁ ምርጥ አጋር መሆን አለባችሁ። የራሳችሁ ምርጥ ጓደኛ። ራሳችሁን አትቃወሙ። ራሳችሁን የማትወዱ ከሆነ ሌሎች መውደድ አትችሉም። በዚህ ሰዓት አንዳንድ ትላልቅ ችግሮቻችሁ ችግሮቼ ናችሁ ብላችሁ ከምታስቡት ሁሉ ትልቅ ችግራችሁ ራሳችሁን አትወዱም እና ያ ችግር ነው። ምክንያቱም እናንተ መቼም ማምለጥ ከማትችሉት አንዱ ናችሁ። ራሳችሁን ይዛችሁ ወደ ቤት ትሄዳላችሁ። ወደ መጸዳጃ ራሳችሁን ይዛችሁ ትሄዳላችሁ። በምትሄዱበት ሁሉ እዛ አላችሁ። እናም ስለዚህ ራሳችሁን የማትወዱ ከሆነ እስቲ ስንቶቻችሁ እጃችሁን አውጥታችሁ ራሴን አልወድም ትሉ ይሆናል? የሚያምን ሰው ይኖራል? ተመልከቱ። ውይ የኔ ውድ፣ ከትምህርቱ በኋላ አንቺ ማግኘት አለብኝ። እሺ፣ ኢየሱስ ለእናንተ ከሞተ ራሳችሁን ለመቃወም ምን ምክንያት አላችሁ? እርሱ በጣም ስለሚወዳችሁ የሚያምሞት ለእናንተ ብሎ በጣም ስለሚወዳችሁ ሲሞት ራሳችሁን ለመቃረን ምን መብት አላችሁ? ሌሎች ሰዎች ለመውደድ እንደተጠራችሁ የምታምኑ ብቻ እንዲህ ብላችኋል። በትክክል ራሳችሁ ማትወዱ ከሆነ ያንን ማድረግ አትችሉ። ራስን ብቻ ያተኮረ ስለ ራስ ወዳድነት አይደለም ማውረው። እኔ የማውረው ሚዛናዊ ስለሆነ መንገድ ነው። ራሴን የምወደው እግዚአብሔር ስለሚወደኝ ነው። እርሱ ፍጹም ከሆነና ሊወደኝ ከቻለ ያንን ፍቅር ተቀብዬ በውስጤ አልፎ ለሌሎች ሰዎች ላይ እንዲያድር ማድረግ እችላለሁ። ራሳችሁን አትቃወሙ። ራሳችሁን እቀፉ ወይም የሆነ ነገር አድርጉ። ምዕራፍ 5 ላይ ስንሄድ እንዲህ ብሎ ይጀምራል። በስጋ ከመመላለስ ይልቅ በመንፈስ ስለመመላለስ በማውራት ይጀምራል። በመንፈስ መመላለስ ማለት ምን ማለት ነው? ይህ ማለት በልማዳችን በራሳችን ሀሳብ ከመመራት ይልቅ በመንፈስ ቅዱስ እንመራለን። ከራሳችን ፍላጎትና ስሜት ይልቅ። አሁን ለምሳሌ ያህል አንዳንዶቻችሁ ዛሬ ወደዚህ ለመመለስ አላሰባችሁም ነበር።
በአካል ምን እንደምመስል ለማየት ይሆናል የመጣችሁትና አሁን ምን እንደምመስል ስላያችሁ ከሰዓት ልትመጡ ትችላላችሁ። ግን ምናልባት በውስጣችሁ የሆነ መመለስ አለባችሁ የሚል ትንሽ ስሜት ይኖራችኋል። ማረጋገጫ ወይም በሰዓቱ መገኘት ይባላል። የሆነ ትንሽ እግዚአብሔር በጆሯችሁ እንዲህ ብሎ አይጮህም፣ ከሰዓት ወደሚኖረው ስብሰባ ተመለሱ፣ ካልሆነ ችግር ውስጥ ነው የምትገቡት። ጓደኞቻችሁ እንዲህ ይላሉ፣ ያው እኛ እንወጣለን፣ ግን እናንተ መቅረት አለብኝ ብላችሁ ይሰማችሁ ይሆናል። እግዚአብሔር የሚፈልገው ነገር እንድንሰራ የመንፈስ ቅዱስን መሪነት የምንከተል ከሆነ ያኔ ነው ኑሮ በጣም ጥሩ ነው የሚሆነው። አሜን። ይህንን ስሙማ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። አሁን ይህንን ነው እንድትረዱ የምፈልገው። አሁን የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት። ይቺ ጥንቆላ ነገር ናት። ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት እንድትረዱ የምፈልገው ይህንን ነው። እነዚህም ምቀኝነት እና ንዴት እንዲሁም ቅናት ከሟርትና ከጥንቆላ ጋር አንድ ነገር ናቸው። አድመኝነትና መለያየት ቁጥር 21 ላይ ምቀኝነት፣ ስካር፣ ዘፋኝነት። ስለዚህ ዘፋኝነት ከምቀኝነት የበለጠ ነው ብለን ነው የምናስበው፣ ግን እግዚአብሔር ሁለቱንም አንድ ላይ ነው ያደረጋቸው። እኔን የሚያሳስበኝ በእኛ ተቀባይነት ያገኙ አንዳንድ ኃጢአቶች ይኖሩ ይሆን እና አንዳንድ የምናረጋቸው ነገሮች ይኖራሉ። እናም ሌሎች ሰዎች ስለሚያደርጓቸው ብዙ አያሳስቡንም። የፈለገውን ያህል ሰዎች ችግር ውስጥ ራሳቸውን ቢከቱም እናንተ ራሳችሁን መክተት አለባችሁ ማለት አይደለም። እና ራስን ችግር ውስጥ መክተት ምን እንደሆነ ታውቃላችሁ? ትክክል ነው ብላችሁ ከምታስቡት ነገር በትንሹ ፈቀቅ ማለት ነው። ልባችሁ እንድትከተሉ እየጠየኳችሁ ነው። የመንፈስ ቅዱስ መሪነት ተከተሉ። በመንፈስ ቅዱስ ለመመራት ድፍረት ይኖራችሁ እና ሕይወታችሁ የሕግጋትና የአሰራር ጋጋታ አታድርጉት። እግዚአብሔር እናንተን ካለ ቅድመ ሁኔታ ይወዳችኋል። እናም ለእናንተ ጥሩ ነው የሚፈልገው። እርሱን ስትከተሉ መቼም ወደ ተሳሳተ መንገድ አይመራችሁም። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።